ኦሪጂናል መኖሪያቸው መመለስ ነው ያለባቸው። እዚህ መኖር የለባቸውም ነው መልእክቱ። ገብቶሃል አይደለ? አምባሳደሩ እንደዚህ እንዲል ነው እኛ የምንፈልገው። ትርጉም የለውም ነው የምልህ ያለሁት እንዴ። ኧረ ተክሌ አሁን እኔ እንደዚህ አይነት ስህተት የምሰራ ሰው ነኝ እንዴ? እኔ አልኩ እንግዲህ ሰላም ጤና ይስጥልኝ የተከበራችሁ የጉባኤ ኢትዮጵያ ቤተሰቦች እንዴት ናችሁ? በትግራይ ደግሞ ተክላይ ገብረመድህን የህዋትን ወክሎ አቶ ፍጹም የሚባል ደግሞ የአይዲፒ ተወካይ ጋራ ያደረጉት ስልክ ነው ይሄ አሁን የምትሰሙ ስልክ ማለት ነው። ምንድነው ይሄ ስልክ ያዘው ሲባል በትግራይ ላይ ያሉ የተፈናቃይ ጉዳዮችን ለማስጎብኘትና የዲፕሎማሲ አሻጥር ለመስራት እንደዚህ የያዘ ነው። እስኪ ንግግራቸውን አብራችሁ ስሙት። በለውጥ ይሰማል። አሁን ይሰማል። ተክላይ እንዴት ነህ? መልካም እግዚአብሔር ይመስገን። እንዴት ነህ? አለን። ያው ከገብሬ ጋር ተነጋግረናል። ጠዋትም አንተንም አገኘሃለሁ ወደ በኋላ ብዬ ነበረ። አሁን ደወልክ በአጋጣሚ። በቃ ማውራት እንችላለን። አሁን ገና ከስብሰባ ወጣሁኝ። ብዙ ስብሰባ ነው። መልካም። ነግሮኛል። ጠዋት ተገናኛችሁና ጉብኝት የሚደረግበት ቦታ የመረጣችሁት የማይድሙ እሱ መታየት የሚገባ ቦታ አይደለም። ምን መሰለህ የታሰበው ተክላይ እሱን ዋና እንደውም እሱ ነው መታየት አለበት። አላማው ምን መሰለህ እኛ ምን መሰለህ ያሰብነው እንዲያየውና ዋና በቃ በዋናነት መፍትሄ የሚባለው መመለስ አለባቸው የሚለውን ለማሳየት ነው። አንደኛ እሱን የመረጥነው ተክላይ። እስኪ እንግዲህ ለምን ወደ ሀገራቸው ወደ መጡበት ሀገራቸው በሰላም ይመለሱ የሚለውን ሜሴጅ ለማሳየት ነው እሱ ቦታ የተፈለገው። እዚህ ጋር እንዲታይ እንኳን የሚፈልጉት ቦታ ላይ ስምምነት አጠዋል ማለት ነው። እሱ ላይ ነው እየተከራከሩ ያሉት። የአይዲፒ ተወካይ ይሄ ነው መታየት ያለበት ወደዛ እንዲመለሱ ይላል። ያኛው ደግሞ እሱ ደግሞ መታየት የለበትም ይላል። እንግዲህ ያ ቦታ እጅግ በጣም አስቀያሚ ነው ለማለት ሊሆን ይችላል። ተክላይ የሚባለው የሚሞግተው በእጅግ አሰቃቂ ነገር ሊኖር ይችላል። ያኛው ደግሞ የሚለው የለም እንደዛ አይነቱ ነገር ታይቶ በቃ መልእክቱ በግልጽ መመለስ አለባቸው የሚለውን ጫና ለመፍጠር ተብሎ የተሰራ ነው ይባላል። እስኪ ተመልከቱ። በመሃል የሚጎዳውን ማህበረሰብ እያሰባችሁ እስኪ ስልካቸውን እንስማቸው። የሚባለው በቃ ወደ ቤታቸው መግባት አለባቸው። ወደ ምዕራብ ትግራይ ወደ ኦሪጂናል መኖሪያቸው መመለስ ነው ያለባቸው። እዚህ መኖር የለባቸውም ነው መልእክቱ። ገብቶሃል አይደለ? አምባሳደሩ እንደዚህ እንዲል ነው እኛ የምንፈልገው። ትርጉም የለውም ነው የምልህ ያለሁት እንዴ። ኧረ ተክሌ አሁን እኔ እንደዚህ አይነት ስህተት የምሰራ ሰው ነኝ እንዴ? እኔ አልኩ እንግዲህ እሱ ጥሩ ነው አይደለም። አዳምጠኝ። አሁን ተክሌ አሁን የምትለኝን ነገር እኔ በደንብ አንደርስታንድ አደርጋለሁ። እኔ ደግሞ የምልህ እኔ ብቻ ሳልሆን እኔ የሂውማኒቴሪያን ቲም ስንሰራ እንደዚህ አይነት ተራ ስህተት የምንሰራ ሰዎች አይደለም። እድሉ ለእኛ ብትሰጡን የተሻለ ይሆናል። ፍጹም ትርጉም የለውም። ሼልተር ልናሳየው አይደለም እንሄደው። ተክሌ አንደርስታንድ አድርገኝ። እኔ እንደዚህ አይነት ስህተት የምሰራ ሰው አይደለም። እንግዲህ ለኛ እድል ስጠና። ስህተት መስራት አይደለም። እንዴት ነው? ምን እያልከኝ ያለኸው? አሁን አንተም እኮ እየሰማኸኝ አይደለም ተክሌ። ያንን ብቻ አይደለም ሰምቻለሁ። እኔ እኮ ስለማውቀው ቦታ እኮ ነው እየነገርከኝ። ማስተዳደረው ቦታ እኮ ነው እየነገርከኝ ያለው። ማላውቀው እኮ አይደለም። እኔ ከርቀት የምከታተለው እኮ አይደለሁም። አይ ነው ተክሌ እንዴ ማስራህ ነው በደንብ ታውቀዋለህ። ታዲያ ያለውን ቁጥር ጭምር ልነግርህ እችላለሁ። ፍረስዋት ይሁን ሌላኛው አይዲቲ ያለበት ቦታ ይሁን እንዳልከው ማይዱም 19 እኔ እኮ ሂውማኒቴሪያን ነኝ ተክሌ። እኔ ነገርኩህ እኮ ታዲያ ወደ ሼልተር መውሰድ ምን ተክሌ አትንገረኛ። ስራዬን እኮ እየነገርከኝ ነው እንዴ። የምሰራውን ማቅሰው ነኝ እኮ። አሁንም እዚህ ጋር ያላቸውን ክርክር ስታዩት ይሄ የህዋቱ ተወካይ እንግዲህ ማስተዳድረው ነው ለምን እሱን ትመርጣለህ ይላል። ያኛው ደግሞ የለም ይሄ ስራዬ ነው ስህተት የምንሰራ ሰዎችም አይደለንም። ሂውማኒቴሪያን እንግዲህ የአይዲፒ ወርልድ ተወካይ ነው ማለት ነው። በዛው እየሰማናቸው ተክሌ እንጂ አሁን እኔ ልክ እንደምንም ኢግኖራንት እንደሆነ ሰው አታናግረኝ። አሁን ከኔ መንገድ ላይ ነኝ ያለሁት እያልኩ ያለሁት አድምጠኝ ፍጹም። አንደኛ ነገር የጋራ ውይይትም አለን አልኩ። ደብረጽዮንም እየመጣ ነው፣ አማኑኤልም እየመጣ ነው፣ ሌሎችም ተጨምረን እየመጣን ያለን ከሱ ጋር ውይይት አለን። እኔ አንተ ይኸውልህ ያልገባህ ነገር በአካል ስመጣ አስረዳሃለሁ። እንግዲያው እኛ እንምረጠው ቦታውን። መልካም ተረድቻለሁ። ካልሆነ በራሳችን አዳምጠኝ። ከሁመራ እስከ አብዱራፊ፣ ከሽሬ እስከ ዛላምበሳ፣ አዲግራት፣ አድዋ፣ አብያ አዲ በለው እያንዳንዷን አይዲፒ ማፕ ያደረኩት እኔ ነኝ። እማላቃት አንዲት ዲቴይል የለችም ስለ ትግራይ። በዚህ አልስማማም። ነገም አልስማማም። እኛ አልመረጥነውም። ወደ ሼልተር ነው እየሄድክ ያለው ትክክል አይደለም ብዬ ደግሞ ነግረዋለሁ። መብትህ ነው፣ የፈለከው መናገር ትችላለህ።
መልካም በቃ ይኸውልህ፣ ቆይ ኖ እንደዚህ መልካም ብላ ጨርስም። ይኸውልህ ታዲያ ተክላይ ይሄ ሌላ ነገር ነው። ይሄ ያንተም ይሄ መልእክቱ ሌላ ነው የሚያስተላልፍልኝ ለኔም ጭምር። ስለዚህ ትክክል አይሆንም፣ አልቀበለውም። ወደዛም ሄድም በጣም እንደዛ ነው ልልም ይችላል። ስንት ሰዓት ነው አንተ የምትገባው? ሽሬ መንገድ ላይ ነኝ ያለሁት። ስንት ሰዓት ትገባለህ? ንገረኝ። እዛ 12 ደርሳለሁ። በተረሻ 12 ደርሳለሁ። ይኸው 4 ሰዓትም ግባ፣ 5 ሰዓት ላይ እመጣለሁ፣ አገኘሃለሁ። ተክሌ አንድ ነገር ልንገርህ፣ ስለ ትግራይ የሚያመኝ ሰው ነኝ። ገና እኔ በዛው የግምገማ አልገባም። ወደ ግምገማ አልገባም። ፍጹም ኖ አይደለም። አዳምጠኝ። አንተ በላይ ምናምን ማለት አይፈልግም ብዬ ነው። አዳምጠኝ። ብቸኛ ምግብ ወደ ትግራይ የማስገባ የነበርኩት እኔ ነኝ። ስለ ትግራይ ያመኛል። ስለዚህ ይኸውልህ ተክሌ፣ የምነግርህን የምትሰማኝ ከሆነ እንደ ወንድም ነው የምነግርህ። የእኛን ስትራቴጂ እናውቀዋለን፣ እኛ ምን እንደምንሰራ። እንግዲህ ይህን ያክል ግብግብ ሲገቡ ስታዩዋቸው ለምንድን ነው እንደዚህ ሊሆን የቻለው? ይህን ያክልስ መፋጠጡ የመጣው የሚለው ብዙ ጥያቄዎችን እንድናነሳ ያደርገናልና እዚህ ቀሪውንም ካለ አብረን እንየው። ቆይቻለሁ ስልክ እንግዲህ አሁን ገና ስብሰባዎች ጨርሼ ወጣሁኝና አሁን ከአማኑኤል ጋር ነበርን። በቃ እንትንም ተነጋግረናል። ገብረ እግዚአብሔርም አለ ዲያር ገብረ እግዚአብሔር አረጋዊ። ተክሌ አንተ አላምን አልከኝ እንጂ የኛ ስትራቴጂ እና እኛ ፕላን ያደረግነው ነገር ሞስት ሪዋርዲንግ እና ሞስት ኮንቪንሲንግ ነው የወሰድነው። እናንተ አሁን ኦቨርሉክ ይደረግብናል ብላችሁ ነው የምትሰጉት። እኛ ደግሞ ሞር እንደውም ያለውን ችግር በደንብ ማግኒፋይ አድርጎ የሚያሳየው እኛ የመረጥነው ስትራቴጂ ነው እና እንዳልኩ እናንተንም አምባሳደሩንም ፌል አናደርግም። ፕሊዝ ትረስት ሚ ጠቅላይ አማኑኤልንም አሁን ነግሬው ወዲያው ነው ኢሚዲየትሊ ነው ኮንቪንስድ የሆነው። አሁን ከሱ ጋር ነው የወጣሁት። እንደሆነ ተሳፋዋል። እንደዛ እሱ መወሰንም አይችልም። ፍጹም ማን ነው የሚወስነው? አንተም እኮ መወሰን አችልም ተክላይ። እኛ እኮ ስራውን የምንሰራው እኛ ነን አይደል? በቃ እንግዲህ አውስ የኔ ነው ስልጣኑ ካልከኝ እንደዛ በለኝና ይሁን። ለውልስ ተክላይ አሁን እኔ እንደው አማኑኤልም እንደዛ ብሏል ካልከኝ ግን አማኑኤል መወሰን አይችልም ነው ያልኩት። አማኑኤል ከኔ በላይ አይወስንም። ተክላይ ለኔ በቅርበት ለኔ ነው የሚመለከተኝ ከአማኑኤል በላይ። አይ ነው ግን ደግሞ ለዛ አማኑኤል እንደዛ ብሏል ካልከኝ ወይ አማኑኤልም እንደዛ ብሏል የኔም እንትኔ ነው ካልከኝ ደግሞ ማለት ይችላል። እኔ ምን ማለት አልችልም። ይኸውልህ ተክላይ ይኸውልህ እንደዛ ነገ ስብሰባ ላይ ቁጭ ስንል የጠዋት አይደለም ስብሰባ የምንጀምረው። ቁጭ ስንል እዛው የመጀመሪያ አጀንዳዬን አድርጌ አነሳዋለሁ። ፓርት ኦፍ ዲስከሽን አደርጋለሁ። ችግር የለም ነው። ይኸውልህ ለምን ማንሳት ትችላለህ? ታዲያ ለምን እንመላለሳለን? እንደዛ ከሆነ መመላለስም የለብንም እኮ። ይኸውልህ አዳምጠኝ ተክላይ፣ አንዴ በትዕግስት አዳምጠኛለህ። አሁን እኔ ኤክስፕሌን ማድረግም እኮ ላይ ገባኝ ይችላል፣ ግን እንደ ወንድም ነው እያዋራሁ ያለው ተክላይ። እኔ አንድ ነገር ልንገርህ፣ እኔ የማደርገውን ጠንቅቄ የማክሰው ነኝ ተክላይ። ምን መሰለህ፣ ሪሎኬሽን ብለው የሰሩት እዚህ ነው። ይሄ ደግሞ ለመኖሪያ የማይሆን ቦታ ነው። እዚህ መምጣት የለባቸውም። ሰዎቹ መመለስ ያለባቸው የሚኖሩበት የመጀመሪያ አገራቸው ነው። እዛ እንዲገቡ ነው፣ እዚህ እንዳይመጡ ነው። ኧረ ፍጹም ወይ በአካል እናውራ። ካልሆነ ግን እኔም እንደዚሁ ይሄ ጉዳይ ምን ያክል አብሮን እንዳለ ስለምታውቀው እንዳልከው ያው ነገሩን ከተጀመረ እስካሁን ድረስ ለኔም አዲስ አይደለም። ፍጹም ለምን አንተ እኔ ሳትረዳኝ አዲስ ሰውም አይደለም እኮ ምን ይሁን ነው የምትለው? ምን ይሁን ነው የምትለው? ፕሬዝዳንት አይዲፒ ሳይት አይደለም። እሱ ትክክለኛ ሪፕሬዘንታቲቭ ሊሆን አይችልም። ይሄ የኔ አቋም ነው። አይዲፒ አይደሉም እንደዛ ውስጥ ያሉት ፍጹም እውነት ነው። ንገረኝ እስኪ። እሺ ንገረኝ። አይዲፒ አይደለም። ከዚህ በላይ ምንም መናገር አልችልም። ለአንተ መብትህ ነው ብለኸኛል። መብትህ ነው። እኔ መብቴን ተጠቅሜም እገልጻለሁ። አሁን እኮ እኔ አልገባኝም ፍላጎትህ ምን እንደሆነ። እዛ ጋር ያሉት ሰዎች ፎሪነሮች ናቸው? ኧረ አይባልም ፍጹም። አንተ እኮ ነው ሌላ ነገር እኮ ነው እያወራ ያለው። ና እሺ፣ እኔ ተመስገን ሆቴል ነው ያለሁት። ና ይሄ እንግዲህ ያላቸውን ግብ በጣም የሚገርም ለመናገር የማይፈልገው አለ ተክላይ የሚባለው የህወሓቱ ተወካይ። የአይዲፒው ደግሞ የለም ማግኒፋይ አድርጎ ነገሩን ሊያሳይ የሚችል አምባሳደሩን በቃ የሆነ ዳይሬክሽን ሊያስቀይር የሚችልና በእንግዲህ በሀገር መንግስቱ ላይ በኢትዮጵያ መንግስትም ቢሆን ወይም የፈለጉትን እቅድ እንደፈለጉ ሊያሳካ የሚችል ነገር እኛ የመረጥነው ነው የሚሆነው እንጂ ይሄኛው አይደለም የሚል ግብ ውስጥ ናቸው ያሉት። ግን በዚህ ልክ በመካከል ሰው እየተጎዳ እንደዚህ መሆኑ ለምን አስፈለገ? ለምንድን ነው እንዲህ አይነት ቁማር አይበቃም ወይ? እድሜ ልክን በዚህ ልክ እንኳን ግብ መደረጉ እዛ የሚመጣውን ነገር ሁሉ እየዘወርን በእኛ መልኩ ሁማኒታሪያን ተብለው የአይዲፒ ተወካዩም እንግዲህ ቢሆኑ በዚህ ልክ ለምን ይወነጀላል? በዚህ ልክ ለምን ግብ ሁሉ ሌላ ቦታ ላይ ቢሆን አሁን እንደዚህ የመንግስት መዋቅር ላይ ያለ ሰው የአይዲፒን ተወካይ በዚህ ልክ ግብ ይገጥማል ወይ? እስኪ አስቡት።
እንደውም እኮ ይሄ ተክላይ የህወሓት ተወካይ በቃ ወደዛ የሚገባን ሁሉ የነሱ የበታች አድርገው የሚረግጡና ወይም እዛ ጋር የሚገቡ የዓለም አቀፍ ወኪሎችም ቢሆኑ ደግሞ ትክክለኛና ገለልተኛ ሆነው ነገሮችን የማይሰሩ መሆኑን የሚያጋልጥ ነው። የተክላይ መናደድን ስታዩት ለምን ተናደደ? ለምን በዚህ ልክ ቁጭቱ ውስጥ ገባ? ምክንያቱም ከዚህ በፊት የለመደው ነገር ባይኖር በዚህ ልክ ፍጹም የሚባለው ላይም የአይዲፒ ተወካዩ ጋር ሊጮህበት አይችልም። መናገር የማይፈልገው የሆነ ነገር አለ። በአካል እናውራ ኦር ደግሞ የስልጣን ግብግቡን ስታዩት አማኑኤል የሚባለው አያገባውም የሚጓዩ ሰዎችን ዛጋ ሁሉ ያሉትንና እኔ እባካችሁ የምትችሉ ሰዎች በትግራይ አካባቢ ላይ የእናቶች ሞት ይብቃ። በእንደዚህ አይነት የሰውን ልጅ በረሃብ በበሽታ እያሰቃዩ የሚደረገው ነገር እኔ አቶ ፍጹምም ሆነ ሌሎች አምባሳደሩንም ሆነ አይን ገላጭ ትክክለኛ ዘላቂ የሆነ መፍትሄ ሊያመጣ የሚችል ውሳኔ ላይ ተጽዕኖ ማሳረፍ የምትችሉ የትኛውም ዓለም ላይ ያላችሁት ወንድሞች፣ የትኛውም የስልጣን እርከን ላይ ያላችሁት ወንድሞች በምትችሉት የትግራይ ህዝብ እንባ ያብቃ። የአማራ ክልል፣ የኤርትራ በሁሉም እዚህ ቀጠናው ላይ ያለው ሱዳንንም ጨምሮ ደቡብ ሱዳን ሁሉም ላይ ብታዩት ሶማሊያዎች የምስራቅ አፍሪካ ጉዳይ ላይ ያለው የብዙ ሰዎች እንባል እና ያ እንባ እንዲያበቃ ዘላቂ የሆነ ሰላም እንዲመጣ ትንሽ ትልቁ በሚችለው በጸሎትም በእውቀትም በምንችለው እንስራ። ተክላይ በዛ ልክ የመረጠውን ለችግሩ መፍትሄ ለመስጠት ሳይሆን መርጦ በማሳየት ለማስለቀስ መርጦ በደንብ የሚያስለቅስ ለማሳቅና የሆነ ሰዎችን ለማታለል የገጽታ በደንብ ለዛም ደግሞ ወኪል የሆነ ከፊት ለፊት ሜካፕ የወሰዱ ነገሮችን ለማሳየት የሚደረገውን ጥረት እንደ አይነቱ ቁማር መቼ ነው የሚያበቃው? መቼ ነው ለመለመን ሰዎችን አጎሳቅሎ ማቅረብ የሚበቃው? መቼ ነው ሰዎችን የሆነ ልብስ ኦር የሆነ ድግስ ተውሶም ቢሆን ተደግሶ እያስጨበጨቡ ሰዎች ተደስተዋል እየተባለ ውስጣቸውን እያስለቀሱ ማታለል መቼ ነው የሚቆመው? መቼ ነው ከህዝባችን ላይ ይሄ ነገር የሚነሳውና አረ ፈጣሪ ሆይ ፍረድ። በዚህ ዘመን ያልፈረድክ ፈጣሪ መቼም ቢሆን አትፈርድም። በዚህ ልክ እኔ በዘመኔ ያየሁትና አላበቃ ያለ የመከራ ዘመን ቢኖር በዚህ ዘመን የማይሆኑ እኔ ነፍስ ካወቅኩበት ሰዓት ጀምሮ የማየው ነገር ክፎች ክፉ ነው፣ አሻጥረኞች አሻጥረኛ ሆነው የሄዱበት ፈጣሪ ቅጣቱን እንዲሁ የተወበትና ሌላው ቀርቶ በሃይማኖት ተቋማት ላይ ሁሉ ሳይቀር እንደዚህ አይነት ነውረኛ የሆኑ ሰዎች በአደባባይ ሳያፍሩ በግልጽ የተገለጡበት ወቅት ነውና እኔ ፈጣሪ ይፍረድ፣ ፈጣሪ ይፍረድ፣ ፈጣሪ ይፍረድ። በሎጥ ዘመንም የፈረደውን ፍርድ ይፍረድ። የንጹሃን እንባ ዋጋ ያውጣ። የተጎዱ የተሳቀቁ የተረገጡ የተናቁ ሰዎችን እንባ ፈጣሪ ይስማ። ቁጣውን በዚህ ምድር ላይ ያውርድ። መልካም ጊዜ። ቀኑ ቢዘገይም ዓመታት ቢጓዙ ሰው ቃሉን ቢክድም በሀብለት ምራቁን ቢያዝረከርከው በውሸት ክምሩ ሐቁን አያጠፋም። የንግግር ሞቱ መቼም አያልፈው፣ በቃሉ ይጠፋል ቃሉን ባያከብር።